አረባ ቆሻሻ ጠገብ ያለው ዝንብ የቆሻሻ ምንነት ያውቃል። እሺ ዝንብ አፍንጫሽ ልጅ ነው ማስነጥስሽ። ከዚህ በኋላ ልልሽ እኔ እጅህን አንስ ሰማኝ። እኔ መልእክት አስተላልፌልሻለሁ አይደል? ከዚህ በኋላ እኔ ጋር እንዳላይሽ። አሁን ይቀጥ ሰው ትመስላላችሁ ከካሜራ ጀርባ ስታዩ ሰይጣን እጂ ጋለሽ ነው እንደዛ ማለት አይደለም። ስለ ብሩክ ምንድነው ጣትሽን ቢሽ ስለ ብሩክ ነው ያልሽው? ልጁ ምንድነው ቡቡ ዲሳጉርሽን ነው እንጂ ማፈርጥሽ አፍንጫሽን ይዤ ነው ማስነጥስሽ። አፍንጫሽን ይዤ ነው ማስነጥስሽ። ግንኙነት ነው የማወራው። እኔና ብሩኬ ከጁኒየር ትምህርት ቤት አንድ ላይ ነበር የምንማረው። በጣም ነበር የምንዋደደው። እኔ እዚህ ደረጃ ላይ መድረሱን አላቅም፣ ይህ ሁሉ ነገር ላይ መግባቱን አላቅም። እንጃ እኔ ቃላት ሁሉ ያጥረኛል ስለሱ ሳወራ እና በሰዓቱ ያው ታጀራ በቃው ብንጫበረን ፋሚሊ ምናምን ቤት ፈርሶብን ወደ ጅማ ሄድን። ከዛ በሱ የኔ ጉዳይ አይደለም። ሃይሚነች ማለት የልታት አላቃትም፣ አይመለከተኝም ስለሁለቱ። ግን ከሷ በፊት የነበርኩት እኔ ነኝ አይደለ? እሷ ኳላ የመጣች ናት። አረ ገባባ እና ደግሞ ለሴት ልጅ ክብር ይኖርሽ በስነ ስርዓት እንድታወራኝ ነው የምፈልገው። አረ ስለም ስተተኛ ነኝ። ጫውፊት አሎሎ ራስ አረ እባክህ አመዳም ተጨብሳ ቤተሰብ ልበላት አንዴ ላናፍጣት ምን ነው ስሚኝ፣ አርፈሽ ቁጭ በሽ። አርፌ መቀመጣት ቡርኪ አጠገባሽ ምነው አምጨረጨርክ? ለሱ እቆራርጥሻለሁ። 6 ቦታ ቆራርጬ ነው እንዴ ላያት ሲቀየር አቃጣሪ ይጠፋል። ማንነቱን አይተ ስለ ትላንቱ ሳታቀ ዝም ብላኔ ላይ ጣጣ እንዳትናገሪሽ ጾማራስ የትላንትና ማንነቱን ምናምን ታያለሽ። ስለሱ ምን ማስተላለፍ እውነተኛ ፍቅር አያረጅም የሚባለው በሀበሻ ቀሚስ ልብሳቸው ሽፉፍን ምን እንደሚባለው ካሜራማን ሽፉፍን አረ እንዴት አባታቸው እንደሚያምሩ እኮ በእናትህ ፍቅር እስቲ ተማር አብርሽ ማርክ ፍሬም የአቶ ፍሬም ይባላል። ሰላም ውድ የተከበራችሁ የግሪስና የጨረቃ ፋሚሊዎች እንኳን ለታላቁ የረመዳን ወር ኢድ ሙባረክ ብያችኋል። እና እንዴት አላችሁልኝ የኔ ተወዳጅ ቤተሰቦች፣ የኔ ፋሚሊዎች? እኔ አምናለሁ 2500 ሰብስክራይብ አስገብታችሁኛል። ይሄ በማጥረት ነው በእናንተ ጥረት ነው እና እኔ ከብዙ ልፋት በኋላ 2500 ሰብስክራይብ አግኝቻለሁ። አሁን ምን እላችሁ ነው የመጣው? አብዛኛው ኮሜንት ላይ ካያችሁት ከትልቅ ዩቲዩበሮች ጋር ለምን አሰራም እያላችሁኝ በጣም የነዘነዛችሁኝ ነበር። ምክንያቱም 5000 ሰብስክራይብ መግባት አለበት ከነሱ ጋር ለመስራት ብለውኛል። እነ ቡርኬም እና ያሚም እነ ሙቪም እና ሐሰንን ሁሉንም አናግሬያቸው ምን ብለውኛል? 5000 ሰብስክራይብ ከገባ እኛ ችግር የለውም እኛ እንሰራለን። አንተ ከተማችን ለኔ ጓደኛችንና አድባራችንና መከታችንን እንሰራለን። እና ይሄ አሁን ልመናዬም እንደሚሆንብኝ ለጨረቃና ለግሪስ ፋሚሊዎች እንደምንም ብላችሁ በቃ እኔን 5000 ሰብስክራይብ አስገቡኝ። ሰብስክራይብ ያረጋችሁ፣ ሼር ያረጋችሁ፣ ኮፒ ሊንክ ያረጋችሁ ለማን አድርሱት? ለሁሉም በቃ ለሁሉም ለቤተሰብ አድርሱ። የጨረቃና የግሪስ ፋሚሊዎች ማለት ነው። መቼም እኔን አታሳፍሩኝም ብዬ ተስፋ አድርጌ በዚህ ቪዲዮ መጥቼላችኋለሁ። ምን ልላችሁ 5000 ሰብስክራይብ ካስገባችሁኝ ቡርኬ አንተ ቪዲዮ ላይ እሰራላለሁ ብሎኛል። በቃ እኔን ማለት ነው። ፖስት መስመር አሁን ደውዬለታለሁ ለፋሲካ ስለሚመጣ 5000 ሰብስክራይብ ብቻ አስገቡኝ ቤተሰብ። እኔ በእናይሚና ስለ ቡርኬ የሰራ ቪዲዮ ብዙ ጊዜ ቅር ያላችሁ ጨረቃ ፋሚሊዎች አላችሁ። ከዚህ በኋላ ስለማልሰራ ማለት ነው ቪዲዮ ምን ብሎኛል? 5000 ሰብስክራይብ ስትገባ እኛ ትልልቅ ዩቲዩበሮች እየመጣን አንዳንድ እንገባላለን አንተን ዩቲዩበር ለማድረግ ስደት እንዳትወጣ ከሀገር እንዳትሄድ አይደል? እና በዚህ አጋጣሚ ደግሞ እኔ በጣም ደስ ብሎኛል። ቡርኬና ሃይሚ የለበሱት የሀበሻ ቀሚስ አይቼ ማለት ነው። ይሄ እውነተኛ ፍቅር አያረጅም የሚባለውን በሀበሻ ቀሚስ ልብሳቸው ሽፉፍን ምን እንደሚባለው ካሜራማን ሽፉን አይደል? እንዴት አባታቸው እንደሚያምሩ እኮ በእናትህ ፍቅር እስቲ ተማር አብርሽ ማርክ ፍሬም የአቶ ፍሬም ይባላል። ሐሰንና ማይ ተማሩ ሙቪ። በዚህ አጋጣሚ ደግሞ የሙቪ ቤት ሞቷል ቀስቅሷል። ምክንያቱም ምንድነው አልታወቀም እስከዛሬ ካሜራማን ሙቪ ምን እንደሆነበት አልታወቀም። ምንድነው የማስበው አብርሽና ሙቪ ተጣልተዋል። ቤተሰብ እንዲህ የሆነው ሙቪ ከፍቶት አይቼ በጣም አዝኛለሁ። የመጨረሻ ደረጃ ማለት ነው። አታስከፉኝም፣ አታሳፍሩኝም። ምክንያቱም እኔ እንድለወጥ ስለምትፈልጉ ጨርቃና የግሪስ ፋሚሊዎች እኔን 2500 ሰብስክራይብ ነው የቀረኝ። 2500 ማለት በጣም ትንሽ ሲምፕል ነገር ነው። 2500 ሰብስክራይብ ማለት ከብታችኋላ። እኔ በቃ ደግፉኝ፣ አግዙኝ። እኔ ቋሚ ዩቲዩበር እንደሆን ከፈለጋችሁ
2500 ሰብስክራይብ በዛሬው በመለቅላችሁ ቪዲዮ ማለት ነው እየገባችሁ የደውል ምልክቷን እየተጫናችሁ ጠቅ 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 እያደረጋችሁ እኔን 2500 አስገቡ እና በዚህ አጋጣሚ ሙቪና አብሪሽ እና ከናንተኛ ይሄንን ነገር አንጠብቅም ነበር። በሰርግ ዋዜማ ሙቪን ዱባይ ትኬት ሳቆርጥለት ብቻውን አዲስ አበባ ጥለው ሄደ። ተገቢ አይደለም። ቤተሰብ የጨረቃ እና የግሬስ ፋሚሊዎች መቼም ይሄ ነገር ቅርብ ይላችኋል አላችሁ። ደግሞ እነ ሙና እነ መዲና እነ ዛራ ምናምን የምትባሉ ሴቶች አላችሁ። ይሄን ነገር አቀጣጥላችሁ አብሪሽ ጋር አድርሱለት። ቤተሰብ ሙቪና አብሪሽ ዱባይ አንድ ላይ ሰርጋቸው የዛሬ ዓመት እዚህ ለኛል። እኔ ሙቪን ነበረ ሱፍ ለብሶ ምናምን ካየው ካሜራማን አይተዋላ ሙሉ ነገር ፕሮሰሱ የጨረሰው ያደረገው ሙቪ ነው። ሙቪ ድሮ ከገጠር መጥቶ ያ ሁሉ ቪዲዮ ሰርቶለት እንደዚህ ጽድት አድርጎ ለዚህ ደረጃ ከደረሱ በኋላ አሁን አዲስ አበባ ከገቡ በኋላ አብሪሽ ለምን እንደዚህ ልጁን የተውከው? በጣም እናዝንባለን። ሙቪ ወርቆ ተጠያቂ አንተ ነህ። ሙቪ ቤት በጣም ሞቷል። በቃ ተኝቷል ማለት ይችላል። በቃ የመጨረሻ ደረጃ ቀዝቅዞበታል የሙቪ ቤት። ምን አለ አንተ ሄደ ከጎን ሆነ ቪዲዮ እየሰራ ልጁን ነቃ ብታረገው ይችላል። አንድ ዩቲዩበር 170,000 ተከታይ ኖሮት 20,000 እና 15,000 እይታ ሲታይለት በጣም ነው የሚያሳፍረው። ከሱ በኋላ የመጡ ልጆች እንዴት ሆነው እንዳደጉ እናውቃለን አይደል? ካሜራማን እና የግሬስ ፋሚሊዎች ይሄ ነገር እናንተ ለምንድን ነው ዝም ያላችሁት? ቆይ ሲጀምር ዝምስ ማለት ነበረባችሁ። ወይኔ እኔ በጣም አዝኛለሁ ሙቪና አብሪሽ ጉዳይ ማለት እና ቡርኬ ደግሞ አንድ የሆነ አዲስ ዜና ሰምቻለሁ። በጣም ሚስጥር የሆነ ዜና ነው። ራሱ ነው መቼም እንዲነግረን የምንፈልገው አይደል? የጨረቃ ፋሚሊዎች ከባድ ሰርፕራይዝ አለ ለፋሲካ ብሏል። ሄሎ ቤት ቡርኬ ለፋሲካ በጣም ሰርፕራይዝ አለኝ፣ የጨረቃና የግሬስ ፋሚሊዎች ጠብቁኝ እያለ ነው። ምክንያቱም ሃይሚን የሆነ ነገር ገዝቶ ሰርፕራይዝ ሊያረጋት ይሁን አላውቅም፣ ምን ሊያረጋት እንደሆነ ባላውቅም እኔ ግራ ነው የገባኝ። አንዴስ ቪዲዮ እየቀረጽኩ አባ አንዴ ምን? ኧረ በእናትሽ አንቺ አንዴ ውጪ ካሜራ ላይ ነኝ። ምንድነው? ደም ጥሩ አጋጣሚ ነው። ምን ናቲና አረ ተሳስተሻል። አረ ተሳሳትኩ። ራስህ ነህ። አረ እንደውም ጥሩ አንዴ ውጪ ልኝ ካሜራ እየቀረጽኩ ስለሆነ አንዴ ዞር በይ። አንዴ ብቻ አንዴ ድል ትሰጠኛለህ? ጥሩ አጋጣሚ ነው ያገኘሁት። በዚህ ታውቂኛለሽ ነው እኔን እንዴ? አታስተውሰኝ ነው? ኧረ ዩቲዩብን እከታተላለሁ። ይቅርታ አታስተውሰኝ ነበር። በደስታ ብዛት የማወራው ጠፍቶብኝ ነው። እኔ አድናቂ ሆነሽ ነው እንጂ አድናቂ ነኝ፣ እከታተላለሁ። እና በዚህ አጋጣሚ እንደው ሰላም ነሽ? እሺ አባቴ ማጥበሽ አዩ ማሻአላ ካሜራ ማለት እያያት ነው አይደል? አንድ የሆነች ደውለች መሰለኝ ምን እንደፈለገች ባላውቅም ምን ተባበርሽ? አባ አስፈቅደስ ደውኝ የሆነች የጋምቤላ ባንዲራ ይመስልሽ? አቀልዳ ምንድነው? ሸፋፋንሽ ደግሞ ፀሐይ አልሞቅሽም በልጅነትሽ በቃ አንዴ ውጪ ካሜራ እየሰራ አንዴ ልኳ የጨረቃና የግሬስ ፋሚሊዎች ይቆጫሃል። ምን ፈልገሽ ነው? እኔ አንድ መንገድ ላገኝ እችላለሁ። ምን ፈልገሽ? መናገር የምፈልገው ነገር አለ። በዚህ አጋጣሚ እንደውም አንተ ነበር እየፈለኩ የነበረው። እኔ አሁን ካሜራ እየቀረጽኩ ምን ማስተላለፍ ፈልገሽ ነው? አንቺ ያልገባኝ ነገር ምን ፈልገሽ? እኔን ታውቂኛለሽ? አዎ አውቃለሁ። ደስ ብሎሻል ደግሞ እኔን በማግኘትሽ በጣም። እንዴት የኔን እንትኖች ትከታተያለሽ? ሰብስክራይብ አድርገሽኛል? አዎ አድርጌያለሁ። በጣም ነው የምከታተልህ። በጣም ነው ደስ ያለኝ። አልጠበኩም ነበረ። እሺ በቃ ይችላል። አባቴ አንተ ልናገረው የምፈልገው ነገር አለ፣ ግን እኮ ፈቃደኛ አይደለም። አልፈቀድክልኝም። ካሜራ ምን ማስተላለፍ የምትፈልጊው መልዕክት ምንድን ነው? ስለ መስራት ትፈልጊያለሽ ነው? ኖ እንደዛ ማለት አይደለም። ስለ ብሩክ ምንድነው? ሲጣትሽም ቢሽ ስለ ብሩክ ነው ያልሽው? ልጁ ምንድነው? ቡቡ ዲሳጉርሽን ነው እንጂ ማፈርጥሽ አፍንጫሽን ይዤ ነው ማስነጥሽ። አፍንጫሽን ይዤ ነው ማስነጥሽ። ምን ማለት ነው? አልገባኝም። ብሩክ እኮ ነው። አንቺ በብሩክ ከመጣሽ እቆራረጥሻለሽ። ፈቀልዳ ትላንት ልጅ ነው። ስለሱ ነው የምታወራው? ስለ ብሩክ ወይ ነረዝ የዛሬ ማንነቱን አይተህ ስለ ትላንቱ ሳታውቅ ዝም ብላ ነው የሌጣ ነው እንዳትናገሪሽ። እንዳነከኝ ቶማራስ የትላንትና ማንነቱ ምናምን ታያለሽ። ስለሱ ማስተላለፍ የምትፈልጊው ነገር በሴትነትሽ አከብርሻለሁ። ከሴት ልጅ ጋር መጣላት ስለማልፈልግ ቤተሰብ በቃ ጨቀጨቀችኝ፣ አስቸግራኛለች። ማስተላለፈው መልእክት አለ ብላለች። ምንድነው ማስተላለፍ ማለት? ስለ ብሩክ ነው። ምንድነው? ማን ነው ብሩክ? ታውቂዋለሽ? ይጀምር አንቺ። እንዴት አላውቀውም? ትቀልዳለህ እንዴ? ትላንት እኮ ነው ኤክስ እኮ ነው። አንቺ አይ የጥላይ
ቤተሰብኛ በአብዛኛው የቡታጅራ ሰዎች ስትፈምሺ እንደዚህ ፈላጊሽ ብዙ ይሆናል ታውቃለህ አይደል? ዝናና ሀብት ስታመጣ ግን ይቅርብሻል። ተማሪ ነሽ። እኔ እንደዛ ማድረግ አይደለም አባቴ፣ አንተ አልተረዳኸኝም። ሴት ልጅ ነኝና እኔ ሰው ሲቀየር መጥቼ ወይ እሱ ይወስደው ፈልጌ አይደለም። ቡርኪና የታባሽ ነው የምታውቂው? አንተ ራስህ የታባህ ነው የምታውቀው? ጓደኛዬ ነው፣ አብሮ አደጌ ነው። በቃ አብሮ አደጌ ነው፣ ጓደኛዬ ነው። ኦ ጋድ የትኛው አብሮ አደግ? አልገባኝም፣ አላወኩም። ቀልሽ በጣም አይጠቀምሽ። አሁን ምንድነው የፈለግሽው ጥያቄ? እኔ ሴት ልጅ አልመታም። እሱን ነው ተፈተፍሻለሁ። ቁጫጭ ተሳስታት ነካኝ። ጫጩት የሴት ልጅ ህግ ይለያል አባ። ከፈለክ አንተንም እሱን ማስቆነድዳቸዋለሁ። እሺ ቤተሰብና ካሜራማን እኛ ብንሄድ ነው የቪዲዮ እናቋርጠው አይደል? ይሻላል። እሺ የሴት ልጅ ማስከፈተር ማናገር የፈለግሽው ነገር ካለ ተናገሪ። ያው ስለኔና ብሩኬ ግንኙነት ነው የማወራው። እኔና ብሩኬ ከጁኒየር ትምህርት ቤት አንድ ላይ ነበር የምንማረው። በጣም ነበር የምንዋደደው። እኔ እዚህ ደረጃ ላይ መድረሱን አላቅም። ይሄ ሁሉ ነገር ላይ መግባቱን አላቅም። ብቻ እንጃ እኔ ቃላት ሁሉ ያጥረኛል ስለሱ ሳወራ እና በሰዓቱ ያው ከጀራ በቃው ነበረን ፋሚሊ ምናምን ቤት ፈርሶብን ወደ ጅማ ሄድን። ከዛ በኋላ ያለው ያው የሮያል ፋሚሊ ነገር ታውቀዋለህ፣ ታሽገናል። እና እቺ ጋር ፍቅር ጀምሮ ነበር ብሩኬ። አራው እንዴ የት እያላችሁ? ጁኒየር አንድ ላይ ነበር ለቨንተሪ የምንማረው። ለቨንተሪ ላይ አንድ ላይ ነበር የምንማረው ከብሩክ ጋር እና አሁን ላይ ጅማ ያለው ኦንላይን ስልክ ያስኩኝ በሰዓቱ መጀመሪያ እዚህ ቡታጀራ ያለው ስልክ ተወስዶ ነበረ። ጅማ ሄጄ ስልኬን ያዝኩ በኋላ መከታተል ሲጀምር ምናምን ያለውን ነገር ሳይ በጣም ደነገጥኩ እና የሆነ ሰዓት ከኢትዮጵያ መውጣቱ ምናምን ነገር ሳቅ በቃ ግራ ነው የገባኝ። ይሄ ሁሉ ደረጃ ላይ መድረሱ ደስ ብሎኛል እኮ ግን እኔ ላይ ለምን እንደዚህ ያን የሚነግረኝ ነገር ውሸት ነበር ነው አልገባኝም። አይ ደስ ብሎኛል ለሱ ያው ፍቅር ማለት ለሚወዱ ሰው መኖር ነውና እኔ ለሱ ብዬ ችግር የለም ደስታውን ነው መመኘለት። ግን እኔ ለአንድና ለመጨረሻ ጊዜ እሱም አግኝቼ ማውራት ፈልጋለሁ። ላያስታውሰኝ ይችላል አውቃለሁ። አንቺ ስሚኝ ሴትዮ የኦሮሚያ ባንዲራ የመሰልሽ ምንድነው የምትበጠብጪው? ዘይት ዳር መተሽ እሱ እኮ አሁን ፍቅር ላይ ነው ከሃይሚ ጋር ነው በቃ ፍቅረኛ አለችው። አሰሚም እንደንቺ ለምን ነው የምትበጠብጪው? አትበጥብጪው። ስለኔና እሱ ስለ ትላንታችን ነው እያወራ ያለሁት። እሱ የኔ ጉዳይ አይደለም። ሃይሚ ነች ማንነት የልካት አላቃትም፣ አይመለከተኝም። ስለሁለቱ ግን ከሷ በፊት የነበርኩት እኔ ነኝ አይደለ? እሷ እኮ ላይ መጣች ናት። አረ ገባባ እና ደግሞ ለሴት ልጅ ክብር ይኖርሽ በስነ ስርዓት እንድታወራኝ ነው የምፈልገው። አረ ሲጎም ተተኛ ነኝ። ጫውፊት አሎሎ ራስ አረ እባክህ አመዳም ተጨብሳ ቤተሰብ ልበላት አንዴ ላናፍጣት ምን ነው ስሚኝ፣ አርፈሽ ቁጭ በሽ። አርፌ መቀመጣት ቡርኪ አጠገባሽ ምነውም ጨረጨርክ ለሱ እቆራርጥሻለሁ። 6 ቦታ ቆራርጬ ነው እንዴ ላያትሽ። ሮም ሰው ሲቀየር አቃጣሪ የጠፋውን በሰዓቱ እኮ እኔ ብቻ ነበር ከጎኑ የነበርኩት። እሱ አንቺ ያለፈ ኤክስሽ ነው ያለፈ ታሪክሽ ነው አይደል? ያለፈ ታሪክ አይመለከተንም እኛ በቃ ስለዚህ ያለፈ ታሪክ አድርጎ ላይ ያስበኝ ይችላል። በዚህ ሰዓት ዝም ብሎ የማህበራዊ ድረገጽ ህይወት ሊሆን ይችላል። ጀመር አንቺ አታውቂው። አንቺ ዩቲዩብ ላይ ተሽው ነው አይደል? በቃ የመጣሽው አልፎለታል ብለሽ ነው አይደል? ከዚህ በኋላ ግን አስጠነቅቅሻለሁ። አባጅን አንሳሺ ጸጉርሽን ነው የምቆርጥልሽ። ማንም አልሰጠም ምን ያጠጋብ እንድትጠጋሺ ከኔ ለ1 ሜትር ሁላ መጠጋት አትችልም። ገባ እኮ አክብሬሻለሁ። ሴት እህት ነሽ፣ እናት ነሽ፣ አክስት ነሽ፣ አያት ነሽ ብዬ አክብሬሻለሁ። ዘር ቁጠርልኝ አላልኩም። ከዚህ በኋላ ግን ይኸውልሽ ያጠገብ እኔ ጋር መተሽ ቪዲዮ ላይ እንዳትረብሽ። አንተ የትኛው እንባ ጠባቂ ተቋም ነህ? አንቺ ቡርኪና አፈቅረዋለሁ ነው የምትይው? አይመለከትም። እሱ ምንም ምን ብሩኬ ፍቅረኛዬ ነበር፣ አሁንም ቢሆን አፈቅረዋለሁ። ተፈጠፍሻለሁ ኢድና በጎራህን ካልጨረስክ ጭቃ ጠፍጥፍሽ ሰንታራባ ቆሻሻ ጠገብ ያለው ዝንብ የቆሻሻ ምንነት ያውቃል። እሺ ዝንብ እንደ አፍንጫሽ ልጅ ነው ማስነጥስሽ። ከዚህ በኋላ እልሽ እኔ እጅህን አንሳ። ሰማኝ እኔ መልእክት አስተላልፌልሻለሁ አይደል? በቃ ከዚህ በኋላ እኔ ጋር እንዳላይሽ። አሁን ይቀጥ ሰው ትመስላላችሁ ከካሜራ ጀርባ ስታዩ ሰይጣን። ሂጂ አመዳ ምን ትመስላለች? ስራ ቀረሽ። እሺ ካሜራማን በእናትህ ምንድነው? እኔ እንደዚህ እየመጣችሁ እኔን አትነዝነዙኝ። እኔ ቪዲዮ ልስራበት በቃ ልለወጥበት። ቡርኪና አፈቀርኩት ሃይሚን እንትን አልኳት ምናምን እያላችሁ በቃ ቤተሰብ ይሄን ቪዲዮ እንደው እኔ እለቀዋለሁ። ካሜራ ይለቀቅ አይደል? እኔ ለቅቄው እንዲያዩት ነው ማድረግ። ይሄን ቤት ከጅማ ነው ቤታችን ፈርሶብን ከቡታጅራ አዲስ አበባ ሄደን ነው በቪዲዮ ነው ያየሁት ምናምን ትላለች።
አሁን እኔ ይኸውልሽ ብሩኬና ሃይሚ ከሚባል ጋር ፍቅር ጀምሯል። ይሄን ቪዲዮ ካየሽው አንቺ ቆሻሻ ይኸው ስላናደደች ነው ቆሻሻ ያልኩት። ቤተሰብ በጣም ይቅርታ። እኔ ቤተሰብ ቆሻሻ ለማለት ፈልጌ አይደለም። በጣም ይቅርታ ስላናደደች ነው። እና ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ አጥፋው በእናትህ ካሜራው